በስተመጨረሻ ብሌን ከባድ ችግር ውስጥ ገባች። ምክንያቱም በፍላሹ የተነሳ እንግዲህ እንዳየነው በኃይሉ ፍላሹ እንደተወሰደ ስልክ በሰማ ቁጥር ቶሎ ብሎ ወደ ቤት ነበር ያመራው። ቤት ሄዶ ግን ክላስ ውስጥ ከቃል ክላስ ውስጥ ገብቶ እንግዲህ ኮቱን አውጥቶ ከኮቱ ሲፈልገው ፍላሹን ሊያገኘው አልቻለም። በዚህም ጊዜ በጣም ተበሳጭቶ ኮቱን ብድግና ጣል በማድረግ እንግዲህ ወደ ቃል ላይ ነበር ያፈጠጠባት። ይህ ክላስ ያንቺ ነው፣ እዚህ ክላስ ማንም እንደማይገባ ቃለሁኝ። የት አደረግሽው? ለማን ያቀበልሽው? ይህ ፍላሽ እኮ እኔን በህይወቴን የሚያሳጣኝ ከባድ ሚስጥር የያዘ ነው፣ እባክሽ አምጪ በማለት ይጮህባታል። እሷም የምን ፍላሽ ነው የምትለው? በፍጹም አባዬ አልገባኝም ስትለው ሄዶ ያንቅና በጥፊ ይላታል። ምንም እኮ ስለማን እንደሆነ የምታወራ? እኔ ነገርኩሽ፣ አባትሽን አሳልፈሽ ልትሰጪ ትፈልጊያለሽ? እዚህ ፍላሽ ውስጥ ትልቅ ሚስጥር አለው፣ እባክሽ ልጄ አምጪ፣ ለማን የሰጠሽው ወይንም ንገሪኝ ብሎ ሲያስገድዳት በፍጹም አታውቅም። እንግዲህ ከአንቺ ክላስ እኮ ማንም አይገባም ሲላት፣ እንዴ ብሌንም እኮ ላጽዳልሽ እያለች ቶሎ ቶሎ ትገባለች በማለት ስትናገር ብሌን እያለ ነበር በጩኸት ያቧረቀው። በዛን ጊዜ ብሌንም እየተንቀጠቀጠች መጣችና ሲጠይቃት በፍጹም እንዳላየች ፍላሹን ትነግረዋለች። በእንዴት ነው ያደረግሽው ብሎ አንገቷን ሲጥ አድርጎ ይዞ ዛሬ ህይወትሽ በዚች ላይ ታልፋለች፣ ይሄን ፍላሽ ማለት የኔ የህይወቴ ዋነኛው ምሰሶ ነው። ይሄ ፍላሽ ከተገኘብኝ እዚህ ውስጥ የተቀረጸው ነገር እኔን ለማስገደል የሚደርስ ወንጀል ያለበት ነው እና አምጪ፣ ለማን ነው የተናገርሽው በማለት ነበር ያፈጠጠባት። በዛን ጊዜ አንገቷን ይዞ በጣም ሊገላት ሲጥ እያደረጋት እያየ ነበር። ዳግም በርቀት አይቶ እየተሰቀቀ ተዋት እንጂ በሚል ቃላት ሲናገረው ዘወር ብሎ አንተ የምታውቀው ጉዳይ አለህ እንዴ በዚህ ፍላሽ ላይ በማለት ነበር ያለው። በፍጹም አላቅም ብሎ ነበር ዳግምም ከው ያለው። በዚህም መካከል እንግዲህ በኃይሉ ሊያብድ ደርሶ ነበር እና ይህ ፍላሽ ካልተገኘ እዚህ ቤት ውስጥ አንቺ እስከ ምሽት ድረስ ፈልገሽ ካላመጣሽ ብሌን አንቺን ሲጥ ነው ማደርግሽ በማለት ቀጠሮ ሰጥቷት ይሄዳል። ከዛስ በስከ መጨረሻ ምን ተፈጠረ? ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። እንግዲህ አደራ ቀጣይ ፓርቲ ይዘን መጥተናል። አደራ እንግዲህ እናቲቱ ወደ አረብ ሀገር ስትሄድ እንግዲህ ቃልን አደራ ብላ ለአቶ በኃይሉ ሰጥታው ትሄዳለች። እንግዲህ ከ10 ዓመታት በኋላ ተመልሳ ቃልን እንግዲህ መጀመሪያ ስታው ስትሄድ ስሟ ብሌን ነበር፣ ግን ስሟን ቀይሮ ቃል አድርጎ ነበር የጠበቃት። በዚህን ጊዜ ነበረ እናት አሁን ልጇን አጣብቂኝ ውስጥ ይዞ እየወዘወዛ ስትደርስ ምንድን ነው ችግሩ በማለት ትጠይቃለች። ፍላሽ ጠፍቷል በዚህ ቤት ውስጥ እና ቃል ናት ብሎ ሲል እንግዲህ ኧረ በፍጹም እሷ አታይም ሲላት አምዘግዝግ ወሩሮ ሶፋ ላይ ቃልን ይጥላታል። እንዴት ልጄን እንደዚህ ታደርግብኛለህ በማለት እናት ልጇን አንቃ ትላለች። እናቴ አንቺ እኮ ፍቅር አልሰጠሽኝም፣ አንቺ ሁልጊዜም ቢሆን 10 ዓመት ጥለሽኝ ሂደሽ የ10 ዓመት ሙሉ ምንም ራስሽን የዘነጥሽና የራስሽን ህይወት እየኖርሽው እኔ ምን አይነት ህይወት እንደኖርኩ አታውቂም። አንድም ቀን የእናት ፍቅር አትሰጭኝም። ከመጣሁ ጀምሮ ራሱ የእናት ፍቅር አላየሁብሽም በማለት ስትል ይች እኮ ልጅሽ አይደለችም የሚል ቃላት ተሳስቶ በኃይሉ ወጣ። ምን አልክ በሚል ተናገረችና አንድ የልጅነት ትውስታዋ ትዝ አላት። እናት እንዴ ልጅ እኮ ሲጀመር ስሟ ብሌን ነው፣ ለምንድን ነው ቃል የተባለችው በማለት ወደኋላ ተመለሰች። ስልኳን አንስታ ወደ በኃይሉ በመደወል በኃይሉ እኔ እኮ የልጄ ስም አስታወስኩት፣ ከ10 ዓመት በፊት ስሰጥህ እኮ ልጄ ስሟ ብሌን ነበር፣ ለምንድን ነው ዛሬ ልጄ ቃል የሆነች በማለት ትጠይቀዋለች። እኔማ የዛኔ ቃል ብለሽ በቃል አስገብተሽ ጥለሽኝ ስለሄድሽ አደራውን እንዳረሳ ስልክ ስሟን ቃል ብዬ ቀየርኩልሽ በማለት ነበር የተናገረው። እንግዲህ እዚህ ምልልሳቸው ውስጥ ላይ አንድ ሚስጥር የምናየው እንግዲህ ቃል ሳትሆን የወይዘሮ ባለቤቷ ልጅ እንግዲህ ብሌን እንደሆነች ያየንበት ነው። በዚህም ጊዜ በጣም ተበሳጨችና ብሌንም ወደ ክፍል ሂዳ ልብስሽን ጠቅለሽ ውጪ ስላላት በኃይሉ ያን ነገር ለመስጠት ደግሞ ፍቃደኛ አይደለች። ምክንያቱም እናት ናትና እሷም እናት ፈላጊ የእናት ሐዘን የሚሰማ ስለሆነች ዳግምን አሳልፋ ለመስጠት አልፈለገችም። ምክንያቱም ዳግም ይሄ ፍላሽ እናቴን ሊያስገኝልኝ የሚችል ነው ስላላት
ለዛም ነበር እኔ ነኝ የወሰድኩት በማለት እስከ መጨረሻ ለበኃይሉ የተናገረችው። ካገኘሽበት ካስቀመጥሽበት አንስተሽ ጠብቂኝ፣ ያለዛ እዚህ ቤት ውስጥ ትወጫታለሽ ነበር ሲላት የነበረው። በዚህም ጊዜ ቁጭ ብላ እያለቀሰች ባለች ሰዓት እናት ትገባና ብሌን እውነት አንቺ ያንን ፍላሽ አንስተሽዋል ወይ ስትል ትጠይቃታለች። በቃ እገልሻለሁ ብሎ ስላስፈራራኝ እኮ ነው እንደዛ ያልኩት ስትላት፣ በኃይሉ እኮ ለጊዜው ሲበሳጭ ነው እንጂ አይገልሽም፣ እኔ ግን አንቺ ምን እንደሆነ አላውቅም ትላለች እናት። ብሌን ሆዴ ይንሰፈሰፍልሻል፣ እንደ ሰራተኛ አንቺን ላይሽ አልቻልኩም፣ እንደ ልጄ ነው ማይሽ፣ የሆነ ነገር ያለብኝ ይመስለኛል እና አንቺን እቆጣለሁ እንኳ ብዬ መጥቼ ቁጣውን እረሳዋለሁኝ፣ ግን ምን ይሆን በማለት እናት ውስጧ አንጀቷ እየተላወሰ መናገር ሲያቅታት አትሂጂ በማለት ነበር ያስቀረቻት። ሆኖም እሷ ግን በፍጹም ሄዳለሁ ብላ ልብሷን ጠቅላ ስትወጣ ዳግም በር ላይ ያገኛትና እጇን ቀለም አድርጎ ይዞ ስሚ ለምንድን ነው ግን አንቺ ፍላሹን ለእኔ ነኝ የወሰድኩት ብለሽ ዋሸሽው ሲል ጠየቃት። እሷም ያው የእናት ጉዳይ ነው፣ ቢያንስ ለአንድ ቀን እንኳን እናትህን ጠረኗን እያሸተቱ መተኛት ምን አይነት ትልቅ እድል ነው ማለት ነው። ስለዚህ እኔ የተጎዳሁት እናንተ መጎዳት የለብህምና ያንተ እናት የምታገኝበት መንገድ ከሆነ አግኝ በማለት ነው ሲላት አለቀሰና በፍጹም እንጂ ይህን ፍላሽ መልሽለት፣ አንቺ ደግሞ እዚህ ቤት ተባረሽ አንድ ችግር እንዲደርስብሽ አልፈልግም ማለት አልችልም ስትለው ችግር የለም እንቻላት። ምክንያቱም ዳግም ወደ ኮምፒውተሩ ፍላሹን ገልብጦት ስለነበረ ሌላ እንዳለው ስለተማመነ ነበር የሰጣት። ቤተመለሺ በማለት ልብሷን ይዛ ወደ ቤት ውስጥ እንድትገባ ያደርጋታል። ከዛም ቤት ውስጥ ሆና ስልኳን አንስታ ትደውልለታለች። በኃይሉን በቃ ፍላሹን አግኝቼዋለሁ እና ፍላሹን መተው ስር ስትለው ነገርኩሽ፣ በጥንቃቄ አስቀምጪ፣ ከአንቺ ውጭ ማንም ሊቀማሽ መቻል የለበትም በማለት ሲላት፣ እሷን በጥንቃቄ ከምትተኛበት ፍራሽ ስር አንሶላውን ገለባ አድርጋ ታስቀምጠዋለች። እንግዲህ በኃይሉ ቀጥታ የሄደው ወደ ስራ ባልደረባው ነበር። ስማ የስራ ባልደረባውን ሲነግረው ፍላሹ ጠፍቷል፣ ይህ ፍላሽ ደግሞ የጠፋበት ያንተም ሆነ የኔ ወንጀል አለበት፣ ስለዚህ ይህንን ነገር ማጣራት አለብን። ዳግም ናት ሲለው፣ ዳግም እንዴት ልትሆን ብሌን ናት ብሎ ሲለው፣ የስራ ባልደረባው ብሌን እንዴት ልትሆን ትችላለች ሲለው፣ እንዴ ምን የምታውቀው ከዚህ ፍላሽ ጀርባ አለ እንዴ በማለት ወደ ስራ ባልደረባው ያፈጥበታል። አይ እሷ ልትሆን አትችልም በማለት ነው ሲለው፣ እንግዳማ ይህ ፍላሽ ያንተንም የኔንም ወንጀል ስለያዘ ጠብቀን ልንፈልገው ይገባል ሲለው፣ እሱም ውስጡን በዳግም ጋር የተነጋገረውን ነገር ስለሚያውቀው እንዳላወቀ ሆኖ ፈገግታውን ሰጥቶን እሺ ነበር ያለው። ደግሞ ዝንገርህ አለ ሁለት ጠባቂዎች ከብሌን እናት ጋር ሁለት ጠባቂዎች እንድታስቀምጥባት እፈልጋለሁ፣ ምክንያቱም ፍላሹን ብሌን ካልመለሰች እስከ ወዳኛው እናሰናብታታለን እናቷን በማለት ይነግረዋል። እሱም እሺ በቃ ጥበቃ አደርግላታለሁ በማለት ይናገረውና ስልኩን አንስቶ ወደ ዳግም ይደውላል። በኃይሉ የስራ ባልደረባ። ከዛም ዳግም አነሳና ሰላም ካለው በኋላ ፍላሹን ይዘህና ቶሎ እናትህን እገልልሃለሁ ያልኩትን ነገር አላደርገውም እና ፍላሹን ብቻ ነው የምፈልገው፣ በኃይሉን ግደለው ያልኩህን ተወው ይለዋል። ለምን በኃይሉን እንዲገል አስገድዶት ነበር። በኃይሉን መግደል ማለት ደግሞ እናቱን እስከ መቼውም እንደማያገኛ ስላወቀ እንደማይገል ተስማምቶ ነበር ዳግም። ግን አሁን ይህ ባልደረባ ደግሞ እናቱን በኃይሉን መግደልህን ተወው፣ ዋናው ፍላሹን ከያዝክልኝ ሲለው፣ አይ ፍላሹንማ ሰጥቻቸዋለሁ በማለት ሲናገረው፣ እንግዳውማ የእናትን ሬሳ ገድዬ ሬሳዋን አመጣልሃለሁኝ በማለት ነበረ ኃያል ቃል የተናገረው። ዳግም ደነገጠ፣ አይኑ ፈጠጠ። ምክንያቱም ለዘመናት ያጣትን እናት ማግኘት ስለሚፈልግ በዚህን ጊዜ ምን አባቴ ነው የማደርገው በማለት አይኑ ቆዝም ብሎ በውሃ ተሞላ። በዛን ጊዜ የመጨረሻ ማስጠንቀቂያ ነው፣ እንደምንም ብለህ ፍላሹን ማምጣት አለብህ ሲለው ደግሞ በኮምፒውተር ውስጥ ያስቀመጠውም ትዝ አለው፣ ግን መስጠት አልፈለገም። እንግዲህ በኃይሉም ፍላሹን ከብሌን ለመቀበል እንግዲህ በመጣ ሰዓት ብሌን ደግሞ በፍራሿና በመንሶላዋ መካከል ባደረገችበት ሰዓት ቃል ተደብቃ ታያት ነበር። ምክንያቱም ቃል ለበኃይሉ ቆይ በኃይሉ አባቴ እንደዚህ አድርገህ መታኸኝ እበቀልሃለሁ ታያለህ በማለት ነበር ያለችው። በቀሏን እኔ እግር ስር ተንበርክከህ የምትለምነኝ ቀን አንድ ቀን ይመጣል ብላ
ያለችው ነገር ደረሰላት። ዛሬ ቃል ፍላሹን በእጇ አድርጋ አባቷን አንበርክካ በእሷ እንዳሰበችው ልታደርግ ነው። ብሌንንስ ምን ሊያደርጋት ነው? በኃይሉ። ምክንያቱም አሁን ፍላሹን ሰርቃ የወሰደችው ቃል ናት። ቃል አንስታ ወስዳ ልትደራደርበት ነው። ብሌን በዚህን ጊዜ ወጥታ ስትመለስ እንግዲህ ያን ፍላሽ ያስቀመጠችበትን አታገኘውም። ምን ሊከሰት ይችላል የሚለውን እንግዲህ እናንተ እስኪ ሀሳብ ስጡበት። ወይንስ ዳግም ያንን በኮምፒውተር ያስቀመጠውን በኃይሉ ቦድጋርድ ይሰጣል? ቀጣይ ምን ይከሰታል የሚለውን እስኪ እናንተም ሀሳብ አስተያየታችሁን የራሳችሁን አስፈሩበት። እኛም እንግዲህ የሚቀጥለውን ይዘንላችሁ እስከምንቀርብ መልካም ጊዜ ተመኘንላችሁ። በአሁኑ ሰዓት ግን ትልቅ ችግር ውስጥ የገባችው ብሌን ናት። እናቷን ላለማጣት ስትል የምትሄደው ርቀት አሳዳጊ እንጀራ እናቷን ለማግኘት ነው ይህ ሁሉ የምታደርገው።